ይሄን ለማስተካከል ጻፈላቸው እጅጉን ስለተዋደዱ ይላል እጅጉን ስለተፋቀሩ ኦኬ እነሱ መዋደዳቸውን በምን በተሳሳተ ግንዛቤ ተመልክተው ከሚስቶቻቸው ጋር ሁሉ ይተኙ ነበር ለአንዱ የተፈቀደለትን ከሌላ ሴት ጋር ይተኛል አንዱ ደግሞ ከሌላ ጋር ይተኛል እንዲህ አይነት በሽታ ገብቶ ነበር በማለት የመጽሐፍ ቅዱስ ጥናት ባዘጋጀው መጽሐፍ ላይ አስቀምጧል ይሄ እንግዲህ የሆነው የት ነው በተሰሎንቄ ኦኬ ስለዚህ ለዛ ነው አንድም ወንድሙን ማንንም በዚህ ነገር አይተላለፍ ወንድሙን አያታልል የሚለው ይላል ቅዱስ ጳውሎስ ይሄን ክፍል የተናገረው በተለይ ተሰሎንቄ ምዕራፍ 4 ቁጥር 4ን ኮት በማድረግ ማለት ነው ስለዚህ ይሄ መጽሐፍ የተጻፈው ሶስተኛው ምክንያት ከዝሙት ይርቁ ዘንድ ነው አራተኛውና መጨረሻው በተሰሎንቄ ደግሞ ሌላ በሽታ አለ ይሄ ምንድነው ስራ ፈትነት እየዞሩ በየሰው ቤት የሚበሉ ሰዎች ነበሩ ሳይሰሩ በላባቸው ሳይሰሩ ጤናት ይያላቸው ሙሉ ጤንነት ተላብሰው ሳለ እጃቸውን ተጠቅመው ሐዋርያው ቅዱስ ጳውሎስ በቆሮንቶስ አይተናል በተሰሎንቄ አይተናል ድንኳን እየሰፋ ነበር የሚያገለግለው ግን በተሰሎንቄ ያሉ አንዳንድ ሰዎች ስንፍናን እነሱ ተላብሰው ሌላው እንዲላበስ ይገፋፉ ነበር እጃቸውን ተጠቅመው ሰርተው እንደመብላት በየሰው ቤት ይሄዱ ምንድነው አማርኛ አባባል አለ እየተቆላመጡ ነው የሚባለው የሆነ እየቆላመጡ የሚባል ነገር አለ እየቆላመጡ በየሰው ቤት እየገቡ ይበላሉ ይጠጣሉ ከዛ ይተኛሉ መስራት ማይፈልጉ በክርስትና አስተምሮ ጌታችን ስንፍናን አላስተማረም ክርስቲያን ጎበዝ ታታሪ ሰራተኛ ነው መሆን ያለበት ስለዚህ ሐዋርያው ቅዱስ ጳውሎስ መምህራቸው ነው እያቆላመጡ እሺ እውነት ነው መምህራቸው ነው ሐዋርያው ቅዱስ ጳውሎስ በደንብ አድርጋችሁ ስሙ መምህራቸው ነው አባታቸው ነው ቤተክርስቲያንን ተክሏል ስለዚህ እንዲህ አይነት በሽታ ሲገባ ዝም ብሎ አያልፍም ይገስ ተመልከቱ ምዕራፍ 4 ቁጥር 9 ላይ እናገኛለን እሺ ይሄው ቁጥር 9 ጀምሬ ላምብላችሁ እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማንንም ይጽፍላችሁ ዘንድ አያስፈልጋችሁም እንዲሁ በመቄዶንያ ሁሉ ላሉት ወንድሞች ሁሉ ታደርጋላችሁና ካለ በኋላ ነገር ግን ወንድሞቼ ሆይ ከፊት ይልቅ ልትበዙ በጸጥታም ትኖሩ ዘንድ ልትቀኑ የራሳችሁን ጉዳይ ልትጠነቀቁ እንዳዘዝናችሁም በውጭ ባሉት ዘንድ ባገባብ እንድትመላለሱ አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን ይላል አያችሁ በእጃችሁ ልትሰሩ እንለምናችኋለን መቼም እዚህ ሰነፍ ካለ ስራጠል አንዳንድ ሰው እኮ ጤና ሰጥቶት እግዚአብሔር አምላክ ሙሉ ጤና ሰጥቶት ሰርቶ መብላት ሲችል እኔማ አልሰራ እንዴት ሄጄ ድንጋይ ይሸከማለሁ እኔ እኮ ዶክተር ነኝ የሚላል እኔ እኮ እንደ ዶክተሬት ተምሬ 4-5 ዓመት ተምሬ እንዴት ነው አነስተኛ ስራ የምሰራው ብሎ ሸክም የሚሆን ብዙ ሰው አለ በየሰው ቤት እየሄደ ስራ የሚጠላ ስራ የሚንቅ ብዙ ሰው አለ ኦኬ ሐዋርያው ቅዱስ ጳውሎስም በተሰሎንቄ እንደዚህ አይነት ሰዎች ነው በእጃችሁ ልትሰሩ እንለምናችኋለን ይላል እግዚአብሔር አምላክ የሰጠውን ጤና ተጠቅሞ ሰው ልጅ ሰርቶ እርሱ ሊበላ ነው የተጠራው እንጂ ስንፍና ቤተክርስቲያን በፍጹም አታስተምርም ሐዋርያት አላስተማሩም ጌታ አላስተማረም መጽሐፍ አልተናገሩም ሰነፍ ክርስቲያን ሰነፍ ሊሆን አይገባም ስለዚህ በእጃችሁ ልትሰሩ እንለምናችኋለን ይላል በእጃችሁ ልትሰሩ ምን እንላችኋለን እንለምናችኋለን እየሰራችሁ እንድትመገቡ እየሰራችሁ እንጀራ እንድትቆርሱ እየሰራችሁ እናንተ ለሌላ ሰው አራያ እንድትሆኑ እንለምናችኋለን ይላል ስለዚህ አራተኛው ምክንያት ይሄ መልእክት የተጻፈው ለዚህ ነው እንግዲህ እግዚአብሔር አምላክ እየረዳን ሁለቱን አይተናል ሁለቱን አውዱን ጠብቀን በተለይ ተሰሎንቄ ምዕራፍ 1 እና 2ን ስንመለከት እንዴት እንደሚያመሰግናቸው አይተናል ሐዋርያው ቅዱስ ጳውሎስ ሁለተኛ ስለ ትንሣኤ ሙታን ያላቸውን ግንዛቤ እንግዲህ እሱን በቀጣይ እንመለከታለን ስለ ዝሙት የተመከሩትን የተገሰጹትን ጀምረናል ዛሬ እንጨርሰዋለን እሱን ከዛ መጨረሻ ላይ ያው ዛሬ ሶስተኛና አራተኛ ምክንያቱን እናያለን ምክንያቱም ምዕራፍ 4ን
እስከ ቁጥር 13 ድረስ ያለውን ክፍል እንጨርሳለን። በመጨረሻ ስለ ትንሣኤ ሙታን እንማራለን ማለት ነው። ትንሣኤ ሙታን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ አስተምሯል የሚለውን ሐሳብ እናያለን። በዛ አይነት ሂደት እንቀጥላለን ማለት ነው። እነዚህ አራት ነጥቦች ሁሉ ጊዜ በልባቸው የተሰሎንቄን ስታስቡ ሁሉ ጊዜ እነዚህ አራት ነጥቦች ማወቅ መረዳት መጽሐፉን በደንብ ለመረዳት መጽሐፉን በደንብ ለማወቅ ይረዳቸዋልና ገንዘብ እንድታረጉ በክርስቶስ ኢየሱስ ፍቅር ጠይቃችኋለሁ። እሺ ወደ ትምህርታችን እንሂድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች ሁላችሁንም በክርስቶስ ኢየሱስ ፍቅር ሰላም ያልኳችሁ እግዚአብሔር አምላክ በወደደና በፈቀደልን መጠን መንፈስ ቅዱስን አጋዥ አድርገን የጀመርነውን የሐዋርያው የቅዱስ ጳውሎስ መልእክት የሆነው መጀመሪያዊቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 4 እንቀጥላለን ማለት ነው። እግዚአብሔር አምላክ እየረዳን እሱ እስከፈቀደልን ድረስ እንማራለን። እሺ እንግዲህ ቁጥር 6 ላይ ነው በባለፈው ያቆምነው። ቁጥር 6 ላይ ነው በባለፈው ያቆምነው። እንግዲህ ከቁጥር 6 ጀምሮ ያለውን እናያለን ማለት ነው። አስቀድሜ መናገር የምፈልገው ልክ ትምህርቱን ስንጀምር እባካችሁን ላይክ ኮሜንት ላይ ሼር ከማድረግ ታፕታፕ ከማድረግ ውጪ ሌላ ነገር አትነጋገሩ። ሌላ የሚረብሽ ነገር ከትምህርቱ እንድትርቁ የሚያደርግ ነገር አትነጋገሩ። ትምህርቱ ላይ ብቻ የሚበልጠው የእግዚአብሔር ቃል ነው። ቃሉን ብቻ እንድታደምጡ አደራችሁን በክርስቶስ ፍቅር ለምናችኋለሁ። ሌላውን ነገር ትታችሁ የእግዚአብሔርን ቃል ብቻ እንድታደምጡ አደራ ማለት እንወዳለሁ። ቀጥታ ወደ ትምህርታችን እንሄዳለን። እሺ እንጀምር። ምልክት ስጡኝ። ተዘጋጁ። እሺ እግዚአብሔር አምላክ ሚስጥሩን ይግለጽልን። መልካም። መጀመሪያይቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 4 ቁጥር 6 ላይ ነው ያቆምነው። ቁጥር 6 ላይ ነው ያቆምነው አይደል? አዎ ቁጥር 6 ጀምሮ ያለውን ክፍል እንመለከታለን። እሺ የራሱን ዕቃ የሚለውን አይተናል። ይሄን ክፍል ተምረናል በደንብ አድርገን። ስለዚህ በቅድስና በክብር ያገኝ ዘንድ እንዲያውቅ አስቀድመን ከሚለው ነው ያቆምነው አስታውሳለሁ። አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙን አያታልል ይላል። ኦኬ ወንድሙን አያታልል። አሁን ሐዋርያው ቅዱስ ጳውሎስ ምን እያለ ነው? በተሰሎንቄ የሰማው የዝሙት በሽታ አለ፣ የዝሙት ኃጢአት አለ። እርሱ ወደ ቤሪያ ከሄደ በኋላ ከቤሪያም ከወጣ በኋላ በተሰሎንቄ ጢሞቴዎስን ቢልከው ምዕራፍ 3 ላይ ስትመለከቱ ጢሞቴዎስን ላከው። ጢሞቴዎስን የላከው ለምንድን ነው? ሄዶ በተሰሎንቄ ያሉ ክርስቲያኖች፣ በተሰሎንቄ ያሉ ምዕመናን እሱ ቤተክርስቲያንን ተክሏልና ሄዶ ምን ደረጃ ላይ ናቸው የሚለውን ያውቅ ዘንድ ላከው። ማንን ላከው? ጢሞቴዎስን ላከው። ወዴት? ወደ ተሰሎንቄ። አሁን ጢሞቴዎስ ተሰሎንቄ ከገባ በኋላ አይቶ መክሮ አስተምሮ ተመልሶ መጥቶ ለቅዱስ ጳውሎስ ምን እንደሚለው ስሙ። ምዕራፍ 3 ቁጥር 1 ላይ ስለዚህ ወደፊት እንድታገዝ ዘንድ ባልተቻለን ጊዜ በአቴና ብቻችንን ልንቀር በጎ ፈቃዳችን ሆነ። ስለ እምነታችሁም እንዲያጸናችሁ እንዲመክራችሁ ወንድማችንን የእግዚአብሔርንም አገልጋይ ከኛም ጋር አብሮ በክርስቶስ ወንጌል የሚሰራውን ጢሞቴዎስን ላክ ነው አለው። ጢሞቴዎስን ወዴት ላከው? ሐዋርያው ቅዱስ ጳውሎስ ወደ ተሰሎንቄ። አሁን ጢሞቴዎስ ሄዶ ተሰሎንቄ ገብቶ አይቶ አስተምሮ መክሮ አጽንቶ ተመለሰ ወደ ሐዋርያው ቅዱስ ጳውሎስ። ከተመለሰ በኋላ ጢሞቴዎስ ምን እንዳለው ስሙ። ቁጥር 6 ላይ ይኸው አሁን ግን ጢሞቴዎስ ከእናንተ ዘንድ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ
የምስራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ እንደምንናፍቅ ታዩን ዘንድ እየናፈቃችሁ ሁልጊዜ በመልካም እንደምታስቡን በነገረን ጊዜ ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችን በመከራችን ሁሉ ስለእናንተ ተጽናናን አለ ሐዋርያው ቅዱስ ጳውሎስ። አሁን ጢሞቴዎስ ሄደ፣ ተመልሶ መጣ ጢሞቴዎስ። አሁን ጢሞቴዎስ መጥቶ ምንድነው ያለው ሐዋርያው ቅዱስ ጳውሎስን? ልጆችህ በቃለ እግዚአብሔር የወለድካቸው ልጆች፣ በወንጌል የወለድካቸው ልጆች እምነታቸውን አልጣሉም። ፈተና ቢጸናባቸው፣ ክፉ አይሁዳውያን እጅ ቢጭኑባቸው፣ ሮማውያን እጅ ቢጭኑባቸው ሰማዕትነት እየተቀበሉ ጸንተው እየኖሩ ነው። እየታረዱ እኮ ነው። ኦኬ፣ ደማቸው እየፈሰሰ ነው፣ እየተገደሉ ነው። ግን በክርስቶስ ኢየሱስ ማመናቸውን አልተውም፣ እምነታቸውን አልጣሉም ብሎ የምስራች አለው። አሁን ሐዋርያው ቅዱስ ጳውሎስ ይሄንን ሲሰማ ደስ አለው። ምክንያቱም ፍሬ እያፈሩ ነውና። አሁን ጢሞቴዎስ መጥቶ ከነገረው በኋላ ነው የተሰሎንቄ መጽሐፍ የተጻፈው። ስለዚህ ሲያመሰግናቸው ታያላችሁ። ደስ ስላለው የምስራች ብሎ ስለነገረው ምዕራፍ 1 ላይ ገና ሲጀምር ምን አለ? ልክ ሲጽፍላቸው መልእክቱን በጸሎታችን ጊዜ ስለእናንተ ስናስብ የእምነታችሁ ስራ የፍቅራችሁም ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችን በአባታችን ፊት ሳናቋርጥ እያሰብን ሁልጊዜ እግዚአብሔርን ሁልጊዜ በሁላችሁ ምክንያት እናመሰግናለን። ተመልከቱ፣ እግዚአብሔርን ምን እንላለን? እናመሰግናለን። ስለማን? ስለ ተሰሎንቄ በእምነት ስለጸኑ እና እግዚአብሔርን ሲያመሰግን ታያላችሁ። ቁጥር 6 ላይ ስትመጡ ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ፣ ስለዚህ በመቄዶንያ በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችኋል እያለ ምስጋናውን ያቀርባል። ይህንን በአውዱ ላይ ምዕራፍ 1ን ባጠናንበት አውድ ላይ በስፋት ነው ያየነው፣ በስፋት የተማርነው። ድካሜን ከንቱ እንደማታደርጉ አውቃለሁ። ሪኮርድ አለ፣ ግቡና በደንብ አድርገን ነው እያንዳንዱን ቨርስ ባይ ቨርስ ያየነው። ተመልከቱ። እሺ፣ አሁን ግን ሌላ ነገር አለ። መልካም አድርገዋል፣ ሊመሰገኑ ይገባል። ሐዋርያ ቅዱስ ጳውሎስ ያመሰግናቸዋል። የጎደለባቸው ግን ሌላ አንድ ነገር ነበር፣ ጉድለት ነበረባቸው። ይሄንን ይነግራቸዋል። እዛው ምዕራፍ 3 ከአውዱ ሳንወጣ እዛው ምዕራፍ 3 ላይ ቁጥር 9 እና 10 ላይ ተመልከቱ። አሁን ጢሞቴዎስ መጥቶ ከነገረው በኋላ ነው የሚጽፈው። ቁጥር 9 እና 10 ላይ ምን እንደሚል ተመልከቱ። ፊታችሁን ልናይ በእምነታችሁም የጎደለውን ልንሞላበት ሌሊትና ቀን ከመጠን ይልቅ እየጸለይን በአምላካችን ፊት ከእናንተ የተነሳ ስለምንደሰተው ደስታ ሁሉ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን ይላል። አሁን ተመልከቱ፣ ምን አላቸው? የጎደለ አለ። ጢሞቴዎስ ነግሮታል። መልካም ፍሬ አፍርተዋል፣ በእምነት ጸንተዋል፣ ሰማዕትነት እየተቀበሉ ነው፣ አልካዱም። ግን አለ የጎደላቸው ነገር አለ። ያ የጎደላቸው ነገር ምንድን ነው? 2 ነገር ጎድሏቸዋል። አንደኛ ሐዋርያው ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 17 ገብቶ ስለ ትንሣኤ ሙታን ያስተማራቸውን ትምህርት በተሳሳተ ግንዛቤ ተላብሰዋል። ስለዚህ ያ ጎድሏቸዋል፣ መስተካከል አለበት። ሁለተኛ ምንድነው? የዝሙት ወሬ ይሰማል። አያችሁ፣ የዝሙት ወሬ ይሰማል። ስለዚህ ያንንም ማቅናት ነበረበት ሐዋርያው ቅዱስ ጳውሎስ። እነዚህ የጎደላቸው ምክንያቶች ስላሉ ማለት ነው። ለዛ ነው እዚህ ምዕራፍ 4 ላይ ከቁጥር 4 ጀምራችሁ ስታነቡ ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙን አያታልል ያላቸው ለዚህ ነው። እስከ እያንዳንዱ የራሱን ዕቃ በቅድስና ይጠብቅ እስከሚለው አይተናል። ዕቃ የተባለ ምንድነው? የጥንት ቤተክርስቲያን አባቶችን በማንሳት በደንብ አድርገን ተምረናል። ያመለጣችሁ መለስ ብላችሁ። ዛሬ ግን የምንቀጥለው ከቁጥር 6 ነው። ኦኬ፣ እሺ እንቀጥል። የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁ ከሚለው አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙን አያታልል ይላል። አሁን ምን እያለ ነው ሐዋርያው ቅዱስ ጳውሎስ? አስቀድመን እግዚአብሔር አምላክ በዝሙት የሚመላለሰውን ሰው ይቀጣል። ኦኬ፣ በዝሙት የሚመላለሰውን ሰው ይቀጣል። እግዚአብሔር አምላክ የሚቀጣ አምላክ ነው።
ቅድስናን የሚፈልግ አምላክ ነው። እርሱ ቅዱስ እንደሆነ እናንተ ቅዱሳን ሁኑ ብለን አስተምረናል። ማስተማር ብቻ አይደለም፣ ሆነን አሳይተናችኋል። አላሳየም እንዴ ሐዋርያው ቅዱስ ጳውሎስ? ለምንድነው አስቀድመን ያለው? አስቀድሞ የነገራቸው ትምህርት አለ፣ አስቀድሞ ያሳያቸው ትምህርት አለ። እስቲ መለስ ብለን እንይ። ኦኬ፣ መለስ ብለን የቱ ጋር ነው ያሳያቸው የቅድስናን ህይወት የሚለውን እንመለከታለን። ምክንያቱም ራሱ ቅዱስ ጳውሎስ ምን ብሏል? አስቀድመን ነግረናችኋል፣ አስቀድመን የቅድስናን ህይወት አሳይተናችኋል እያላቸው ነው። ኦኬ፣ ይሄው እንመለስ። መጀመሪያቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 2 ለምትጽፉ በመጽሐፍ ለበረታችሁ ምዕራፍ 2 ቁጥር 10 ይሄው ቁጥር 10 ከቁጥር 9 ጀምሬ ላንብበው። ወንድሞች ሆይ ድካማችንና ጥረታችን ትዝ ይላችኋል አለ። ወንድሞች ሆይ የሚላቸው በተሰሎንቄ ያሉትን ክርስቲያኖች ነው። አሁን ሐዋርያው ቅዱስ ጳውሎስ ምን አላቸው? ከቁጥር 10 ጀምሮ ከቁጥር 9 ወንድሞች ሆይ ድካማችንና ጥረታችን ትዝ ይላችኋልና ከእናንተ በአንዱ እንኳን እንዳንከብድ ሌሊትና ቀን እየሰራን የእግዚአብሔርን ወንጌል ለእናንተ ሰበክን። በእናንተ በምታምኑም ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋም የሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ አለ። ከእናንተ ጋር በነበርን ሰዓት የእግዚአብሔርን ቃል መስበክ ብቻ አይደለም፣ አትዘሙቱ ብቻ ብለን አይደለም የሰበክናችሁ። ከዝሙት ርቀን እግዚአብሔር ቅዱስ ነው፣ ቅድስናን ከናንተ ይፈልጋል። እርሱ የባህሪ ቅድስና ከናንተ ደግሞ የጸጋ ቅድስናን ይፈልጋል ብለን መስበክ ብቻ ሳይሆን ሆነን አሳይተናችኋል፣ በቅድስና ተመላልሰን አሳይተናችኋል ይላችኋል ሐዋርያው ቅዱስ ጳውሎስ። ኦኬ፣ ስለዚህ እዚህ ላይ ስትመጡ ቁጥር ምዕራፍ 4 ላይ ስትመጡ ምን አለ? ቁጥር 6 ላይ እንዲያውቅ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙን አያታልል። ስለዚህ ጌታ በዚህ ነገር ይቀጣል። እግዚአብሔር አምላክ የማይታዘዙትን ይቀጣል፣ በዝሙት የሚመላለሱትን። እሱ ቅድስናን ኦኬ፣ አንዱ ሚስት አንድ ባል ለአንድ ሚስት ኦኬ፣ በትዳር ውስጥ ያለውን እንዲያው ኃጢአት ተብሎ አይታይም። ያ ከዛ ውጪ ያለውን እንደ አሕዛብ ከአንዱ ጋር መተኛት፣ ከሌላ ሴት ጋር መተኛት፣ ይሄ ዝሙት ነው። ዝሙት ደግሞ ከእግዚአብሔር ምንን ያስመጣል? ቁጣን ያስመጣል፣ ቅጣትን ያስመጣል። እግዚአብሔር ይፈርድባችኋል፣ አትመላለሱ፣ ኃጢአትን አታድርጉ፣ ይሄ ኃጢአት ነው እያለ ሲገስጽ ነው የምናየው መጽሐፍ። በተለይ እስቲ ሮሜ ምዕራፍ 1 ቁጥር 8ን እንመልከት። ሮሜ ከሐዋርያት ሥራ በኋላ ታገኙታላችሁ። ሮሜ ምዕራፍ 1 ቁጥር 8 የሮሜ መጽሐፍ ባለቤት ሐዋርያው ቅዱስ ጳውሎስ ነው። እሺ ሮሜ ምዕራፍ 1 ቁጥር 8 ላይ ምንድነው ያለው? እንመልከት። ምዕራፍ 1 ቁጥር 8 ስለዚህ ጉዳይ ሐዋርያው ቅዱስ ጳውሎስ ተናግሯል ወይ ሚለውን እንመለከታለን። ምዕራፍ 1 የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ቁጥር 18 ተመልከቱ። ቁጥር 18 ላይ እውነትን በአመፃ በሚከላከሉ ሰዎች በኃጢአተኝነታቸውም በአመፃቸውም ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና። ኦኬ፣ እውነትን ጽድቅን በኃጢአት በሚሸፍኑ ሰዎች ላይ እውነትን እውነት የማይሉ እውነትን ሐሰት የሚሉ ኦኬ፣ ድንግልናን ቅድስናን እግዚአብሔር ካንቺ ይጠብቃል የሚለውን ቃል እነሱ በመተላለፍ ኦኬ፣ የእግዚአብሔርን ቃል ከመጠበቅ ይልቅ በዝሙት በመተላለፍ እግዚአብሔርን ያሳዘኑ ሰዎች ምን ይጠብቃቸዋል አለ ሐዋርያው ቅዱስ ጳውሎስ። እውነትን በአመፃ በሚከላከሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። እግዚአብሔር ይቀጣል፣ ኃጢአተኞችን እግዚአብሔር ይቀጣል እያለን ነው ቅዱስ ጳውሎስ። አሁንም ለተሰሎንቄ ምዕመናን የእግዚአብሔር ቁጣ አስቀድመን እንደነገርናችሁ፣ እንዳስተማርናችሁ፣ እንዳሳየናችሁ በቅድስና ማትመላለሱ ከሆነ እግዚአብሔር ይቀጣል። እንዴ ድነው የለ እንዴ ለምን አንልም ታዲያ? ለዚህ ነው ቤተክርስቲያን እምነትን ከሥራ አስተባብራችሁ ያዙ። እምነት ብቻ አትልም። ሐዋርያት አላሉ፣ አበው አላሉ። ተሰሎንቄም ቤተክርስቲያን ላይ ሐዋርያው ቅዱስ ጳውሎስ እንዲህ አላስተማረም።
አምነዋል እኮ ማመን ብቻ አይደለም ደግሞ እኮ ተመስግነዋል። ጸጋ እግዚአብሔር ይበልጣል ብለው አንገታቸውን ለሰማዕትነት ሰጥተዋል። ግን ምንድነው ችግር ነበረ፣ በሽታ ነበረ፣ ኃጢአት። ስለዚህ በመካከላችሁ በኃጢአት የሚመላለሱት ይመለሱ፣ የእግዚአብሔር ቁጣ ይመጣል በማይታዘዙ ሰዎች ላይ ይላቸዋል። ይፈርዳል እግዚአብሔር። ጌታ የሚለው ኢየሱስ ክርስቶስን ነው። እርሱ ይፈርዳል እያለ ነው። ይፈርዳል። ስለዚህ ተጠንቀቁ። ኦኬ ኃጢአትን በሚሰራ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ሲል ኃጢአትን በሚሰራ ሁሉ ይፈርዳል፣ ኃጢአተኛውን ይቀጣል ማለት ነው። ስለዚህ በዚህ የምትመላለሱ ከሆነ ከቅጣት ተካፋይ ትሆናላችሁ እያለ ነው። እንዴ ቆላሲስ መጽሐፍን እንመልከት እስቲ። ቆላሲስ ምዕራፍ 3 ይሄው ቆላሲስ ምዕራፍ 3 ተመልከቱ። ከቁጥር 1 ጀምረን እናንብበው። እዛው ነው ተሰሎንቄ አንድ ገጽ ብቻ ገጽም የለውም። በመሃል ጎረቤት ነው ቆላሲስ ለተሰሎንቄ። እሺ እንመልከት። ቆላሲስ በታናሿ እስያ ኤዥያ ማይነር ላይ የምትገኝ ከተማ ናት። ቱርክ ዛሬ ላይ ቱርክ ከተማዋ ዛሬ በሐዋርያው ቅዱስ ጳውሎስ የነበረችው ከተማ ፍርስራሿ ዛሬ ድረስ ይታያል። ቱርክ ብትሄድ ከሄዳችሁ ያው አብዛኞቹ ሰው ቱርክ ሄደው ለንግድ ነው እንጂ መንፈሳዊ ቦታዎችን ለማየት ብዙ ሰው አይደፍርም። ግን አድርጉ ጊዜ ካላችሁ እነ ኤፌሶንን፣ እነ ሰምርኔስን፣ እነ ሳርዴስን፣ እነ ቲያጥሮን፣ እነ ጴርጋሞንን ጎብኙ። በጣም የመጽሐፍ ቅዱስ ከተሞች ናቸው እና ቆላሲስ እዛ ኤዥያ ማይነር ቱርክ ነው የምትገኘው። አሁን ሐዋርያው ቅዱስ ጳውሎስ ምንን እያለ እንደሚመክራቸው ተመልከቱ። ምዕራፍ 3 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋል፣ ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ምን ትላላችሁ አለ ትገለጣላችሁ ካለ በኋላ ቁጥር 5 ላይ ተመልከቱ። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙትና እርኩሰት። ይሄው ተመልከቱ። ዝሙትና እርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖት ማምለክ የሆነ መጎምጀት ነው። በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ምን ይመጣል። የማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣል። በዘማውያን ላይ የእግዚአብሔር ቁጣ ይመጣል። ንስሐ ማንገባ ከሆነ ወደ እግዚአብሔር ማንመለስ ከሆነ የእግዚአብሔር ቁጣ በማይታዘዙት ልጆች ላይ ይመጣል ይላል ሐዋርያው ቅዱስ ጳውሎስ። አሁንም ተሰሎንቄ ላይም የሚለው ይሄንን ነው። ቁጥር 6 ላይ በተሰሎንቄ መጽሐፉ እንዲህ የሚለው ለዛ ነው። ስለዚህ አስቀድመን ደግሞ እንዳልናችሁ ደግሞ እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ። ማንም በዚህ ነገር ምን አይተላለፍ ማለትም ኃጢአት አያድርግ እያለ ነው። መተላለፍ ኃጢአት፣ የእግዚአብሔርን ቃል አትተላለፍ ሲል አንድ ሰው የእግዚአብሔርን ቃል ጠብቅ፣ አትበድል፣ ማንም በዚህ ነገር አይተላለፍ፣ ወንድሙን አያታልል ይላል። ወንድሙን ምን አያታልል? ምን ማለት ነው ወንድሙን አያታልል? ቅድም መግቢያችን ላይ አይተናል። የተሰሎንቄ ምዕመናን አንዱ ችግራቸው ዝሙት ነው ብለናል። የዝሙት በሽታ ይወራል እና በተለይ ኢትዮጵያውያን መምህራን ለአብነት ያህል የመምህር መራዊ ባዘጋጁት መጽሐፋቸው ላይ የሐዲስ ኪዳን የብሉይና የሐዲስ ኪዳን መጽሐፍት መግቢያና ይዘት የሚል መጽሐፍ አላቸው እና በዛ ክፍል ላይ ይሄን ክፍል ምን ብለው ነው ይሄንን የተሰሎንቄን ህመም ሲናገሩ እጅጉን የወንድማማች ፍቅር ስለነበረ ይላሉ። አንዱ ወንድም የሌላውን ወንድም ሚስት ይወስዳል፣ ሌላኛው ወንድም የሌላኛውን ሚስት ይወስዳል። ስለዚህ ሚስታቸውን እንዲያው ይሄን ቃል ስጠቀም እንዲያው ልጠቀመው በደንብ እንድትረዱ ሼር ይደራረጉ ነበር እንበለው። በቃ እንደዛ ኦኬ። አንዷ ከአንዱ ጋር ትተኛለች፣ አንዱ ከአንዱ ጋር ይተኛል። ኦኬ። ስለዚህ ነው ቅዱስ ጳውሎስ ምን አለ? የራሱን ዕቃ በቅድስናና በክብር ያገኝ። እያንዳንዱ የራሱን ዕቃ ይጠብቅ። ኦኬ። የራሱ ዕቃ የተባለ ይላሉ። አንድም ይሄ ስጋ ነው፣ ይሄ ሰውነት፣ ይሄ ስጋ ቅዱስ እንደሆነ በቅድስና ይጠብቅ። አንድም ደግሞ ይላሉ ኦኬ የራሱ ዕቃ የተባለ ይላሉ ሌሎችም አባቶች ሚስት ናት። ሚስቱን ለሌላ ሰው አሳልፎ አይስጥ። ይሄ ዝሙት ነው።
ይሄ ዝሙት ነው፣ ይሄ ኃጢአት ነው። ስለዚህ ያንን ኃጢአት ሐዋርያው ቅዱስ ጳውሎስ ይገስጻል፣ ይመክራል ከዛ ኃጢአት ይመለሱ ዘንድ። ስለዚህ እዛው ቁጥር 6 ላይ ማንም በዚህ ነገር አይተላለፍ ማለትም ኃጢአት አይበድል፣ ኃጢአት አያድርግ፣ ዝሙት አያድርግ፣ ወንድሙን አያታልል፣ ኦኬ አያታልል፣ ችግር የለውም እያለ በኃጢአት አይመላለስ ነው እያለ ያለው ቅዱስ ጳውሎስ። እሺ እዛው ላይ አንድ ሁለት ነጥብ እናነሳለን። እስቲ ዕብራውያን ምዕራፍ 13 ቁጥር 4 ሐዋርያው ቅዱስ ጳውሎስ በዕብራውያን መጽሐፍ ላይ ስለ ዝሙት ያስቀመጠውን ሐሳብ እንመልከት። ዕብራውያን 13:4 ዕብራውያን 13:4 ክፈቱልኝ። ዕብራውያን የተባሉ አይሁዳውያን ናቸው። የሐዋርያው ጳውሎስ መልእክት ወደ ዕብራውያን ያው ሐዋርያው ቅዱስ በነገራችን ላይ ብዙ ዲቤት አለ በዚህ መጽሐፍ ዙሪያ። ሐዋርያው ቅዱስ ጳውሎስ ጽፎታል ወይስ አልጻፈውም? ወይስ እሱ ተናግሮ ሌላ ሰው ጻፈ አልጻፈም? በሊቃውንት ዘንድ እይታ አለ። ግን እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች እንደመሆናችን መጠን ቤተክርስቲያን ምን ታስተምራለች የሚለውን ነው የምናደምጠው። ኦኬ ይሄን ልናቅ ያስፈልጋል። ስለዚህ ሐዋርያው የጳውሎስ መልእክት ወደ ዕብራውያን ምዕራፍ 13 ቁጥር 4 ክፈቱልኝ፣ አብረን እናነበዋለን። ኦኬ ምዕራፍ 13 ቁጥር 4 ይኸው ምዕራፍ 13 ቁጥር 4 መጋባት በሁሉ ዘንድ ክቡር፣ መኝታውም ምንድነው ያለው? ንጹህ ይሁን። ሴሰኞችና አመንዝሮች ግን እግዚአብሔር ይፈርድባቸዋል። ከትዳር ውጪ የሚደረግ ምንም አይነት ግንኙነት ዝሙት ነው የሚባለው። ፍርድን ደግሞ ያሰጣል። ፍርድ ደግሞ ምን መሰላችሁ? ከእግዚአብሔር መንግስት ያርቃል። ኦኬ ከእግዚአብሔር መንግስት ምን ይላል? ያርቃል። ለዚህ ነው በተሰሎንቄ ከትዳር ውጪ የሚደረግ ዝሙት ነበር። አንዱ ከአንዱ ጋር፣ ሌላው ከሌላ ሴት ጋር፣ ከሌላ ሴት ጋር እንዲህ አይነት ዝሙት ነበር። ስለዚህ ሐዋርያው ቅዱስ ጳውሎስ ይፈረድባችኋል አለ። የምትተላለፉ ከሆነ ማትመለሱ ከሆነ ይፈረድባችኋል። ምክንያቱም እግዚአብሔር የመረጠው አንድ ወንድ በትዳር ከሚወዳት ሚስቱ ጋር ያለውን ግንኙነት መኝታው ንጹህ ነው፣ ኃጢአት አይደለም። ኃጢአት ነው ብሎ የሚያስብ ካለ ተሳስቷል፣ ይመለስ። ትዳር አንዱ ምክንያት የዝሙት ጠንቅ ነው። ከዝሙት ጠንቅ ለመጠበቅ ነው ሰው ትዳር ውስጥ የሚገባው። ልጅ ለመውለድ ብቻ አይደለም፣ ወለ ሌላ ጉዳይ፣ ለሀብት ለገንዘብ ሌላ ብቻ አይደለም። ኦኬ ከዝሙት ጠንቅ ሰው ልጅ ይጠበቅ ዘንድ ነው ትዳር ውስጥ የሚገባው። ስለዚህ በባልና በሚስት የሚደረግ ግንኙነት ኃጢአት አይደለም እንዲህ ብሎ የሚያስተምር ካለ የአጋንንት ትምህርት ነው። የአጋንንት ትምህርት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሲጀምር አስረጅ ማቅረብ አይችልም። ሰው ዝም ብሎ የባልቴት ወሬ ያሮጊቶች ተረት ነው የሚያወራው። ትዳር ውስጥ የሚደረግ ግንኙነት ቅዱስ ነው። ስለዚህ ምን አለ ሐዋርያው ቅዱስ ጳውሎስ ምዕራፍ 13 ቁጥር 4 ላይ መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹህ ይሁን። ሴሰኞችና አመንዝሮች ግን እግዚአብሔር ይፈርድባቸዋል። ከትዳር ውጪ ከሚስቱ ውጪ የሚማግጥ ወንድ እግዚአብሔር ይፈርድበታል። ከባሏ ውጪ የምትማግጥ ሴት እግዚአብሔር ይፈርድባታል። እግዚአብሔር ይጸየፈዋል ያንን። ዛሬ ላይ ግን እንዳለመታደል ሆኖ ከአንድም ሴት ጋር የሚማግጡ ወንዶች የሚጨበጨብላቸው ዘመን ደርሷል። እሱ እኮ ጀግና ነው ይባላል። ምን አድርጎ ነው ጀግንነቱ ሲባል፣ አረ ሴቶቹን ጨረሳቸው እኮ ጀግና ነው እሱ። አመንዝራ ነው የሚባል፣ ሴሰኛ ነው የሚባል፣ ንስሐ ግባ ነው የሚባል። ከትዳር ውጪ የሚደረገው ግንኙነት ኃጢአት ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ ማንም ወንድሙን አያታልል፣ ችግር የለውም እያልክ
በተሰሎንቄ አትማግጥ። እኛ እንግዲህ ሐዋርያ ጳውሎስን ነው የምንሰማው፣ የአሮጊቶች ተረት ተረት አንሰማም። የተጻፈውን ነው የምናነበው፣ በማስረጃ አስረጅ እያሳየን አይደል? ስለዚህ ይኸው በደንብ አድርጋችሁ ስሙ። ይኸው ቁጥር 6 ላይ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙን አያታልል። በቃ ኃጢአት ነው እያለ አባታቸው ስለሆነ የተሰሎንቄን ምዕመናን ይገስጻል። ግልጽ ነው። እሺ እንቀጥል። ነገር ላብዛ። ከመስኮት ላይ ከወደቃችሁ ያው እግዚአብሔር ምሕረቱን ይላክላችሁ። ገላትያ ምዕራፍ 5 እናንብብ አንዴ። ገላትያ ምዕራፍ 5 አንዴ። ከመስኮት እንዳትወድቁ። በደንብ ከተማርን አይቀር በደንብ አውቀን ነው መሄድ ያለብን። ገላትያ የሐዋርያው የጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 5 ከቁጥር 20 ጀምሬ ላንብብላችሁ። 18 ጀምሬ ላንብበው። ተመልከቱ። ስለዚህ አለ ሐዋርያው ቅዱስ ጳውሎስ፣ ስለዚህም የምትወዱትን ልታደርጉ አትችሉም። ስለ ስጋና ስለ መንፈስ ነው የሚናገረው። ነገር ግን እላለሁ በመንፈስ ተመላለሱ። ቁጥር 16 ጀምሬ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የስጋ ስራም የተገለጠ ነው ካለ በኋላ እርሱም ዝሙት። የመጀመሪያው ዝሙት፣ ከዛስ እርኩሰት። ወደ እርኩሰት ከመሄዳችን በፊት አንድ ነገር ላሳያችሁ። እዚህ ጋር በደንብ ስሙኝ። የመንፈስ ፍሬ ብሎ መጀመሪያ ያሳየው የመንፈስ ቅዱስ ፍሬ ብሎ መጀመሪያ ያሳየው ሐዋርያው ቅዱስ ጳውሎስ ፍቅርን ነው። እዩ እቺን ያዙልኝና ትንሽ ነው ወረድ የምንለው። ተመልከቱ። የመንፈስ ፍሬ ግን ፍቅር ይላል። መጀመሪያ ያመጣት ፍቅር። አያችሁ? ክፉ መንፈስ ደግሞ አጋንንት ደግሞ ምን ያህል ፍቅርን ይሄ በእግዚአብሔር የተወደደውን ፍቅር ለውጦ በዝሙት ይለውጥና ዝሙት የፍቅር መገለጫ እንደሆነ አድርጎ ይናገራል ክፉ መንፈስ። ስለዚህ ዝሙት ብሎ ይጀምራል ሐዋርያው ቅዱስ ጳውሎስ። ተመልከቱ። የተሰሎንቄ ሰዎችን ምንም ፍቅር እኮ ነው፣ ሼር መደራረግ ፍቅር ነው፣ ስለምንዋደድ እኔ ካንዷ ጋር ልተኛ፣ አንተ ከኔ ጋር ትተኛለህ፣ ከኔ ሚስት ጋር ትተኛለህ፣ ዛሬ ካንተ ሚስት ጋር እኔ ተኛለሁ። በምን ከለር ፍቅር በሚል መልክ የስህተት መልክ ነው። ግን ያ ፍቅር አይደለም፣ ያ ኃጢአት ነው፣ ዝሙት ነው። ፍቅር የሚሆነው በትዳር ውስጥ ሲሆን ነው። ከትዳር ውጪ ስለሆነ ሴሰኝነት ነው፣ ዝሙት ነው። ግን ምን አለ? በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ማለትና ሐዋርያው ጳውሎስ የሥጋ ስራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው አለ። ስለዚህ አስቀድሜም እንዳሉ እንደዚህ ያሉትን የሚያደርጉ አለ የእግዚአብሔርን መንግስት አይወርሱም አለ። በቃ ከዓለም ጋር ጋለሞታን ዝሙት የሚፈጽም ሰው፣ የሚዋሽ ሰው፣ የሚሳደብ ሰው፣ የሚያሳድድ ሰው፣ የሚራገብ ሰው፣ ዘረኛ የሆነ ሰው፣ ዘፈን የሚያደምጥ ሰው፣ በቃ እግዚአብሔር የማይወደውን የሚያደርግ ሰው የእግዚአብሔርን መንግስት አይወርስም። ስለዚህ የእግዚአብሔር ቁጣ በእናንተ ላይ ይገለጣል ሲል ሐዋርያው ቅዱስ ጳውሎስ ምን እያለ ነው? የተሰሎንቄን ምዕመናን በዚህ መንገድ የምትመላለሱ ከሆነ፣ በዝሙት የምትመላለሱ ከሆነ የእግዚአብሔርን መንግስት አትወርሱም እያለ ነው። አንዴ ድነዋል እኮ አይባልም። እምነት አላቸው። እንዲያውም ዝም ብሎ እምነት አይደለም፣ እንደኔና እንዳናንተ እምነት አይደለም ያላቸው። የተመሰገነ እኔ አይደለም ያመሰገንኩት፣ ሐዋርያው ቅዱስ ጳውሎስ ያመሰገነላቸው እምነት አላቸው። ጠንካራ እምነት። ግን
ደግሞ ኃጢአትም ድክመትም አለባቸው። ስለዚህ ድክመታችሁን ቆርጣችሁ ጣሉ፣ ቶሎ በሉ ቶሎ። አለበለዚያ የእግዚአብሔር ቁጣ በእናንተ ላይ ይመጣል። ወንድሙን አንዱን አያታልል፣ እግዚአብሔር ይቀጣል። ስለዚህ ከዝሙት ራቁ እያለ ይመክራል። ለምንድነው ራቁ የሚላቸው? እንዲመለሱ ነው፣ በንስሐ እንዲመለሱ። ኃጢአት ነው እኮ፣ በንስሐ እንዲመለሱ፣ ከእግዚአብሔር ጋር እንዲታረቁ ተው ይላቸዋል። ተው በቃ። ለዛ ነው ይሄው ስለዚህ ነገር ሁሉ የሚበቀለውና ጌታ ስለዚህ ነገር ሁሉ የሚበቀለውና ማንም በዚህ ነገር አይተላለፍ፣ ወንድሙን አያታልል የሚለው። ወንድሙን አያታልል። እሺ እንቀጥል። ቁጥር 7 እሺ ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና ይላል። እግዚአብሔር ለምንድነው የጠራን አላቸው። ምንድነው የእግዚአብሔር ዓላማ? እግዚአብሔር ለርኩሰት አልጠራንም። እግዚአብሔር የጠራን ሊቀድሰን እንጂ ሊያረክሰን አልጠራንም። እግዚአብሔር ወደርሱ ያቀረበን እንድንቀደስ እንጂ እንድንረክስ አይደለም። ምን እያለን ነው? ይሄንን ቃል ራሱ ባይብል ኮሜንታሪውን እናስቀምጠዋለን። መጽሐፍ ቅዱስ ይፈታዋል። እኔ አይደለም፣ ራሱ ቅዱስ ጴጥሮስ ይፈታዋል። ይሄን ተመልከቱ። ጴጥሮስ ሐዋርያው ቅዱስ ጳውሎስ ምን አላቸው? እግዚአብሔር የጠራን አላቸው ተሰሎንቄን ለቅድስና ነው የጠራን አለ። ቅዱስ ጴጥሮስ ደግሞ በመልእክቱ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 14 እና 16 እንዲህ ይለናል። ተመልከቱ። መጀመሪያይቱ የሐዋርያው የጴጥሮስ መልእክት ምዕራፍ 1 ያው ቁጥር 14 እና 16 እንመልከት። ስሙ 14 16 ከቁጥር 13 ጀምሬ ላንብበው። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። ከእርሱ ጋር መሆን፣ እርሱን ማየት፣ ወራሽ በሆነው በልጁ በኢየሱስ ክርስቶስ ወራሾች መሆናችሁን እያሰባችሁ ይህን ተስፋ አድርጉ እያላቸው ነው። አሁን ይቀጥልና ምን እንደሚላቸው ስሙ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ልጅ ተብላችሁ ከመጠራታችሁ በፊት፣ የእግዚአብሔር ልጆች ተብላችሁ ከመጠራታችሁ በፊት በኃጢአት ትመላለሱ ነበረ፣ በርኩሰት ነበራችሁ። አሁን ግን ልጅ ተብላችሁ ተጠርታችኋል። ጸጋ ልጅነትን ተላብሳችኋል። በማን በኩል? በኢየሱስ ክርስቶስ በኩል። መንፈስ ቅዱስ ማደሪያ ሆናችኋል። ስለዚህ እያላቸው ነው። ስሙ። ስለዚህ ምን አድርጉ እያላቸው ነው? እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ይሄ ነው መቅደስ ማለት። በኑሯችሁ ሁሉ ምን ሁኑ አለ ሐዋርያው ቅዱስ ጴጥሮስ። ቅዱሳን ሁኑ። በምን? በኑሯችሁ። አንዳንድ ጊዜ አለ እስቲ አላለም። ጉድ ፈላ። በቃ ጉዳችን ፈላ። መምህር ክርስቶፎሮስ ጉድ ፈላ። ያው ተመልከቱልን። አሁን ጉዳችን ነው። ሐዋርያት ጋር ግልጽ አድርጎ ነው የሚናገረው ዲያቆን ስለሺ። ተመልከቱ። አሁን ምንድነው ያለው? በኑሯችሁ ሁሉ ቅዱሳን ሁኑ አለ። ታዲያ መች ሁሉ ማለት በኑሯችሁ እሁድ ብቻ አላለም። እሁድ ነው ሰንበት ብቻ ጠብቃችሁ አላለም። በኑሯችሁ ሁሉ ቅዱሳን ሁኑ፣ ዕለት ዕለት ክርስቶስን መስላችሁ ተመላለሱ እያለ ነው። ዕለት ከሰኞ እስከ ቅዳሜ ሳጥናኤል ጲላጦስ፣ እሁድ ጴጥሮስ፣ እርሱን ምሰሉ አይደለም የሚለው። ኤቭሪ ዴይ ክርስቲያን፣ ኤቭሪ ዴይ እግዚአብሔር ይስጣችሁ፣ ኤቭሪ ሲንግል ዴይ የእግዚአብሔርን ሕግ እያሰብን እግዚአብሔር ልጁ ኢየሱስ ክርስቶስ የሚወደው ምንድነው የሚለውን እያሰብን ኤቭሪ ዴይ መመላለስ መቻል አለብን። ይሄ ነው የሐዋርያት ትምህርት፣ ሁል ጊዜ። ስለዚህ ዳሩ ግን እኔ ቅዱስ ነኝ ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ
የጠራችሁ ቅዱስ እግዚአብሔር ቅዱስ ነው አለ። የእግዚአብሔር ቅድስና የባህሪ ነው፣ ምንጭ ነው እሱ የባህሪ ቅድስና። ኦኬ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሆኑ፣ ኤቭሪዴይ እርሱን ምሰሉት እያለ ነው። ይሄ ነው ክርስትና ማለት። ኤቭሪዴይ እሱን ምሰሉት። እሺ ሐዋርያ ቅዱስ ጳውሎስ ሮሜ ላይ ምን አለ? አንዴ ሮሜ መጽሐፍ ወደ ሮሜ መጽሐፍ ደግሞ እንሂድ። ምዕራፍ 12 ትከፍቱልኛላችሁ። ይሄው ሮሜ የሐዋርያ ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች፣ ሮም ጣሊያን ነው፣ ኢጣሊያ ሮም ለተላከች መልእክት ናት። ፌቨን ናት መልእክቱን ይዛ ሄደች። የታመነች የክንክራኦስ አካያይ አውራጃ የምትገኘው ክንክራኦስ አገልጋይ ናት ፌቨን፣ ደቡባዊ ግሪክ ማለት ነው። ኤኒዌይስ ምዕራፍ 12 ተመልከቱልኝ። ምዕራፍ 12 ቁጥር 1 ይኸው ሐዋርያ ቅዱስ ጳውሎስ ምን ይላል ስለ ቅድስና፣ ክርስቲያን እንዴት መመላለስ እንዳለበት፣ እንዴት መኖር እንዳለበት። ይኸው እንግዲህ ወንድሞች ሆይ አለ። ወንድሞች ሆይ የሚለው በክርስቶስ ያመኑትን በኢጣሊያ ሮም ያሉትን ምዕመናን ነው። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔር ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ አለ። ከዛ ምን ይለናል? እርሱም አለ ለአእምሮ የሚመች አገልግሎት ነው። የእግዚአብሔር ፈቃድ፣ አሁን ስሙ ከቁጥር 2 ጀምሮ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ምን እያለ ነው? ዕለት ዕለት በምናደርገው እንቅስቃሴ ሁሉ ክርስቲያን ምን ማድረግ አለበት? ማሰብ መቻል አለ። እግዚአብሔር ይሄንን ይከብደው፣ በዚህ ነገር ይከብራል። ኢየሱስ ክርስቶስ በዚህ ነገር ይከብራል። መንፈስ ቅዱስ በእኔ ላይ ያለው መንፈስ ቅዱስ በዚህ ነገር ይከብራል ብለን ማማከር መቻል አለብን እግዚአብሔርን። ለዚህ እኮ አሁን የእግዚአብሔር ቃል ከሌለን በምንድን ነው የምናማክረው? ባሮጊቶች ተረት ነው የምናማክረው። በቡና ቤት ወሬ ነው በቃ የለማ የእግዚአብሔር ቃል ስለማንማር ስለማናውቅ እውነትና ሐሰትን ልንለይ አንችልም። ሐዋርያው ቅዱስ ጳውሎስ ግን ምንድነው አድርጉ እያለ ያለው? እነዚህ እውነተኞቹን አማኞች ነው የሚናገረው። መርምሩ። ምንድነው ምን መረም? እስቲ ቆይ አሁን እንዲህ ብዬ ብናገር እግዚአብሔር አምላክ ደስ ይለዋል? እንደው አሁን እቺን እህቴን ሰደበችኝ አይደል? እስቲ ሙልጭ አድርጌ ብሰድባት እግዚአብሔር ደስ ይለዋል ብለን ማንን ነው የምናማክረው? የእግዚአብሔር ቃል በውስጣችን ያለውን የእግዚአብሔር ቃል መንፈስ ቅዱስ ጋር ከእግዚአብሔር ጋር እንማከራለን። እግዚአብሔር አምላክ ይሄ ይከብርበታል፣ እሷን በሰድባት ነው የሚከብረው ወይስ እሷ ሰደበችኝ እኔ በመርቃት ነው የሚከብረው የሚለውን ፈትሸን ልንይዝ ያስፈልጋል። የለም ግን ዘንድሮ እኔም እናንተም እንዲህ አይነት ነገር የለም። ሰዎች አንድ ነገር ቢናገሩን በ300 እጥፍ አባስተን ነው እኛ የምንሳደብ አይደል? ተውት። ዘረኝነቱን ተመልከቱ፣ ጥላቻውን ተመልከቱ፣ መገፋፋቱን ተመልከቱ። አሁን ያለ ንስሐ አናቅ፣ ይቅርታ አናቅ፣ ፍቅር የለን። ለዚህ ነው መንፈስ ቅዱስ ሳይሆን ክፉ መንፈስ ነው ያደረብን። መንፈስ ቅዱስ ያለው ሰው እንዲህ ነው የሚያደርገው። እለት አንድ ነገር እንኳን የዕለት ከአንደበታችን የሚወጣውን እየመረመረ ነው የሚናገር መንፈስ ቅዱስ ያደረበት ሰው። ጉድ እኮ ነው ታየኝ። ሐዋርያው ቅዱስ ጳውሎስ ዛሬ ላይ በስጋ ቢኖር ለኛ ለኢትዮጵያውያን የሚልከው የደብዳቤ ብዛት ከባድ ነው። ብቻ እግዚአብሔር ለሁላችንም ለኔም ለእናንተም ልቦና ይስጠን። እውነት ወደ ቃሉ ይሄ ወደ እውነተኛው ወደ እግዚአብሔር ቃል ይመልሰን። እሺ ስለዚህ ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና ይላል። ለርኩሰት አልጠራንም። እግዚአብሔር ላይ ጠራን ለቅድስና ነው። እግዚአብሔር የጠራን ይላል። ኦኬ እስቲ አንድምታ ትርጓሜያችንን እንመልከት። የቤተክርስቲያናችን አንድምታ ትርጓሜ እንመልከት። ሊቃውንቱ ደግሞ ምን ብለው እንደሚያስቀው እግዚአብሔር ይላሉ ለንጽህና
ለቅድስና እግዚአብሔር ለንጽህና እንጂ ለዝሙት አልጠራንምና የተጠራ ነው ለምንድን ነው አሉ ለንጽህና ለቅድስና እንጂ ለዝሙት አልጠራንም አውዱን ስታዩ ስለ ዝሙት አለ የተናገረ ያለው አለ ጳውሎስ ለዝሙት አልጠራችሁም እናንተ ተሰሎንቄ ምዕመናን የተጠራችሁት ለቅድስና ስለዚህ ወንድም አንዱ ወንድም ሌላውን ወንድም አያታልል ከዝሙት ከሴሰኝነት እራቁ ለዚህ አልተጠራችሁም ይሄ የእግዚአብሔር ቃል አይደለም ሄዶ ከወንድሙ ሚስት ጋር ሄዶ አልጋ ላይ መውጣት ዝሙት ነው ከትዳር ውጪ የሚደረግ ግልሙትና ዝሙት ነው እግዚአብሔር ግን ለንጽህና እንጂ ለዝሙት አልጠራንም እያለ ሲመክርና ያለ ስለዚህ ለዚህ ነው የተጠራ ነው ወደድንም ጠላንም እግዚአብሔር ከኛ ምን ይፈልጋል እስቲ ጻፉ ቅድስና ያያላችሁ ጻፉ እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ ተብሎ ተጽፏል ስለዚህ ምን ቅድስናን ይፈልጋል ንጽህናን ይፈልጋል የቅድስና ወንጌል የንጽህና ወንጌል ሲሰበክ ብዙ ሰው ደስ አይለው ንስሐ ገባ የሚባል ነገር አይወድም ሰው የሚወደው ምንድነው በረርክ የጫማ ቁጥር ሲጠራለት ውፍረት ቀነሽ ሲባል ስልኩ ቁጥር ሲጠራ ያንን ነው አሜን እያለ ሚሯራጥ እግዚአብሔር የጠራን ለንጽህና ለቅድስና ነው ለንጽህና ለቅድስና እንቢ ካልንስ አይኔ ንስሐ አልገባም ስጋው ደግሞ አልቀበልም ወደ ቤተ ክርስቲያን አልመለስም እንዲያው እኔ በዝሙት ስመላለስ ዘመኔን ጨርሳለሁ ምንል ከሆነስ ለሱም መልስ አለ መጽሐፍ ቅዱስ እንመልከት አንደኛ ቆሮንቶስ ለእንደነዚህ አይነት ሰው መልስ ሐዋርያው ጳውሎስ ያስቀምጣል እንጂ ምን እንደሚል አብረን እንመልከት አንደኛ ቆሮንቶስ ምዕራፍ 6 ይሄው ምዕራፍ 6 19 እና 20 ይሄው ተመልከቱ ወይስ ስጋችሁ አለ ቆይ ስጋ ሲል ይሄንን ስጋ ነው እሺ ሌላ ስጋ የበሬ ስጋ ምናምን እንዳታስቡ ይሄ ስጋ ማለት ነው እኔ መቼም ስጋ የሌለው ሰው እዚህ የለም ይሄንን ስጋ ነው ይሄ ስጋ ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም ምን አለ ቤተ መቅደስ ናችሁ እያለ ነው እኛ ቤተ መቅደስ ምናቀው ቤተ ክርስቲያን ሄደን እሁድ ምናስቀድስበት ብቻ ነው አይደል ኖ እንዲያውም ግልጽ አድርጌ ልንገራችሁ በደንብ ስሙ ከህንጻ ቤተ ክርስቲያን እኔና እናንተ እንበልጣለን እርፍ እየሰማችሁ ነው የቤተ ክርስቲያን ትምህርት ይሄ ነው ከህንጻ ቤተ ክርስቲያን እኔና እናንተ እንበልጣለን እኛ ራሳችንን አርክሰን ነጭ ልብስ ለብሰን አጊጠን ቤተ ክርስቲያን እንሄዳለን ያ መልካም ቢሆንም የሚበልጠውን ስጋችንን ግን አርክሰናል ግልጽ ነው ወይ እሺ ይሄ ጳውሎስ ይናገረኒ ዝም እናንብብ እስቲ ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም ምን አለ በዋጋ ተገዝታችኋልና በምን ተገዝታችኋል አለ በዋጋ በቀራንዮ ላይ በከፈለው የቤዛነቱን ስራ ነው የሚናገር በዋጋ ተገዝታችኋል ለራሳችሁ አይደላችሁም ማለት ስለዚህ በስጋችሁ እግዚአብሔርን አክብሩ ለራሳችሁ አይደላችሁም እንዴ ትህትና የትህትና አይደለችም ሆናም አታውቅም አይደለችም እናትና አባቷ በ40 እና በ80 ቀን ወስደው ስትጠመቅ ትህትና የእግዚአብሔር ናት አለቀ ዲያቆን ዛማኑኤል ያማኑኤል አይደለም ወይም የጋሽ ተስፋዬ አይደለም የቤተሰቦች አይደለም እኔ የማን ነኝ የእግዚአብሔር ነኝ በዋጋ ተገዝቻለሁ ሁላችንም ገዝተናል ማን የገዛን ኢየሱስ ክርስቶስ በደም ዋጋ ገዝቶናል ግልጽ ነው በደም ዋጋ ገዝቶናል ስለዚህ በዋጋ ተገዝታችኋል አለ ሐዋርያው ጳውሎስ ለቆሮንቶስ ቤተክርስቲያን እኮ ነው ተመልከቱ የቆሮንቶስ ቤተክርስቲያን እኮ አካያ ያውራጃ ላይ የምትገኘናት ተመልከቱ ይሄው ደቡባዊ ግሪክ ኮሪንቲያስ ቆሮንቶስ ከክንክራውስ አቅራቢያ ክንክራውስ ፌቨን አገልጋይ ፌቨን ያለችበት ቦታ ማለት ነው አካያ ያውራጃ ደቡባዊ ግሪክ የምትገኝ እና አቴንስ እና ክንክራውስ እና ስፓርታ ቀረቤታ
የሚቀርቧት ቤተክርስቲያን ናት። በቆሮንቶስ ሐዋርያው ቅዱስ ጳውሎስ ሁለት መልእክት ልኳል። አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ። በአንዳንድ የመጽሐፍ ቅዱስ ተማሪዎች ዘንድ ሶስት መልእክት ልኳል ይባላል። ግን በክርስቶስ የእግዚአብሔር ማደሪያዎች ናችሁ፣ ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። አክብሩ። በነገራችን ላይ ይሄን አንዴ ብቻ አይደለም ደግሞ ይናገራቸዋል። ስሙ ምዕራፍ 3 ላይ ምን ይል? ምዕራፍ 3 እሺ ቁጥር 16 ተመልከቱ። ምዕራፍ 3 ላይ ምዕራፍ 6 ላይ ምዕራፍ 6 ቁጥር 19 20 ምዕራፍ 3 ቁጥር 16 ላይ ይናገራል። ስሙን ምን እንደሚል የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን አለ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ አለ። በቅድስና እንመላለስም ብትሉ በስጋችሁ እግዚአብሔርን አላከብርም ብትሉ በዝሙት በኃጢአት በክፋት በሴሰኝነት የተሰሎንቄ ምዕመናን እንዳደረጉት እንመላለሳለን የምትሉ ከሆነ